እርግፍ የማይሉ ከምናቸው ማይነቃነቁ የሀይሚ እህቶች እንደነሱ አቤት 24 ሰዓት ገስት ላይ ኡኡ ብለው አይጮሁም። 24 ሰዓት በቀን 5 ነው 6 ነው ገስቱ የሚከፈተው። እዝጎ ጌታ የጠብቀን፣ አንተ አታዋርደን። አው እንዴ ምን አስባ ነው? ከየት አምጥታ ይሄንን ወሬ ያወራች? ምን ለማለት ፈልጋ ነው? እኔ አሁን ጥያቄ የምፈልግ ምን ለማለት ፈልጋ ነው? አንገቷን ለምንድን ነው አንገቷን የምትደፋው? ለምንድን ነው የምትደፋው እንዴ? ሃይሚ እህቶች ይሳደባሉ እንዴ? ነገ ከነ ፕሮፋይላቸው ማለት ነው ከነ ፕሮፋይላቸው ከነ ቤታቸው ስክሪንሾት አድርጉና አምጡ። ብሩኬና ሃይሚም ይሁን ማንንም ፕሮፋይል አስቀምጡ። ባናታችሁ ተተክሎ ያለው ነገር ማያወራል። ልጅ እኮ የሃይሚ እህቶች እኮ አላለም እየደወላችሁ እኔ ጋር የምታስቸግሩ ቤተሰቦቻችሁ ጋር ደውሉ ያለ ቅዱ ትላለች። ደግሞ እኔ አንድ ሰው ጋር ማቅድ እግዚአብሔር ምስክሬ እኔ አንድ ሰው ጋር በዚህ ይሄው 2 አመት ሊሞላኝ ነው። አንድ ሰው ጋር ደውዬ አላቅም። እግዚአብሔር ምስክሬ የራስሽ አላማ አለሽ። ምን አለ ደውለሽ ቤተሰብ የለሽም? ዘር ማንዘር የለሽም? ምን ልትሆኚ ነው የምትደውይው? ቤተሰብ አለሽ እኮ የራስሽ አላማ አለሽ። ምንድናቸው እነሱ ማንኛኝ ያላችሁ እናንተ ናችሁ እንጂ የምደውሉ እኔ አንድ ቀን ደውያችሁ አላውቅም። እንዴ አንገት አስደፋችሁ። አሁንማ ገብቶናል እኮ እዛ ያስገቧቱማ አምቡላንስ ነች። እዚህም እዛም ሳንቁን ከዚህ በፊት እኮ ብቻውን እዛ ቲክቶክ ላይ እኮ ሃይሚ ደሜን እየሰጣለሁ እያለች የነበረችው ሴትዮ አሁን እነ ሚሚ ጋር ሄደችና ዝም ብላ እኔ ትልቅ ሰው ነሽ ግን በዚህ በሃይሚ ሂቶች ከመጣሽ ማንሽም አንሰማም። እየነገርኩሽ ነው። ጉድ እኮ ነው። እነዚህ ነገር አይሰላቻችሁ። ልክ እንደ አንቺ ደግሞ እኔ ራሴ ማንነቴን ደብቄ ሳይሆን ማንነቴ አለኝ። ከፈለግሽ መዘቅዘቅ ትችያለሽ። ትልቅ ሴት ነሽ ብዬ ነው እንጂ ተከበሪ እንጂ ምን ይሄ ነው? ሰውዬው እኮ ያኔ ተደውሎ ነው ያለው እኔ ጋር የምትልገን የቪዲዮ ወጣሽ እኔ ጠንበለን ልዝጋ ቪዲዮሽን ለምንድን ነው የምትወጣው? ነው በቪዲዮ ሚዩት አነሳሻለሁ ገል የሚዩት እኔ ራሴ አነሳሻለሁ። እኔ ቆንጆ ሚዩት አነሳለሁ ይላል። አውሪ አሁን እኔ ያውልሽ እኔ እኮ ቅድም ያልኩሽ እኮ ሰኒ ምን መሰለሽ ያልኩሽኝ እየማለች እሷን ይልኳታል። ሂጂ አረጋጋቸው ብለው የሚልኩት እሷን ነው። ከዛ ትመጣና ትምላለች ልጆን ይኸው ሴቷ ልጄን ምናምን እያለች እኔ ድሮ ሃይማኖተኛ በቃ በጣም ነው ማምናት። ሰው ግን ጾም ውስጥ ሆኖ ቢያይ እንኳን አላየውም ብሎ ነው የሚለው። አይናገርም ጾም ውስጥ ሆኖ ገባሽ? ያየውን እንኳን አይቻለው አይልም። ሰው እውነተኛ የሚጾም ከሆነ ነው የሚልሽ። ቢኮዝ ከመጾምሽ እንደውም የተናገርሽው ያየሽው ነው ኃጢአቱ ልንገርሽ። ያ ነው እሷ ብቻ ሃይማኖተኛ የሆነች ትመስላለች፣ ግን አይደለም። እውነቴን ነው አይደለም። የምትሰራው ራሱ እዛ ሄዳ ለነሱ የምትመሰክርላቸው ራሱ ኃጢአት ነው። ያ ለምን ሰውን እኔ ላንቺ ልመሰክርልሽ አልችልም። አላውቀውም ውስጥሽንና ሰኒ አላውቀውም። እኔ ያየሁትን የሰማሁትን ነው እንጂ ልል የምችለው ሰኒ ትክክለኛ ናትኝ አዋቃታለሁ አልልም። አላውቅሽማ፣ እኔንም አታውቂኝም። ከምናገረው እዚህ ጋር ከምናወራው ነው ግምት ወስደሽ የራስሽን አስተያየት የምትሰጪው ስለኔ ማለት ነው የምልሽ። እና ቅድም ራሱ ሰምቻቸዋለሁ። የሃይሚ እህቶች ናቸው። ለምንድን ነው ልጁን የሚያሸማቅቁት? እነሱ ናቸው የሚደውሉት አለች። ለምን ነው የሚደውሉት እነሱ? አይደለም እኮ ገነየ የኔ እናት ልጁን ሳይሆን ሃይሚን እያሸማቀቁ ነው እያለች አሁን ነው እንደዚህ ያለችው። ቅድም ደግሞ እንደሱ አላለችም። ከዛስ ምን ትልልሻለች መሰለሽ? እኔ ሞቼ ነው መወዳት አላችሁኝ አላላችሁኝ ትልልሻለች። ትወደድ እኮ የራሷ ጉዳይ ነው። ግን የምትወጂው ሰው ለምንድን ነው የምትወጂው ከሆነ ለምንድን ነው ሁለቱንም ነው በአንድ ማየት ያለብሽኝ? ለምንድን ነው የእንትን ለብሳ የምታስመስለው? ለምን እነሱ አይናገሩም እንዴ? ቅድም ያሉትን ሰላማዊት አለችኝ፣ እኔ ሰምቻቸዋለሁ። ቅድም ሃነን ምን ትላለችኝ? እኔ አልፈልግም ካያችሁ ሁለቱንም በአንድ አይኒው። ለዚችም ወንድሟ ነው ለሱም ወንድሟ ነው። ለምንድን ነው እኔ አላየውም ያሉትን ነው የምናገረው? ሃነን ናት እንዲህ የምትለው። ለምንድን ነው የምትመርጡት? ትላንትና ተነጋግረናል፣ አስማሙ፣ አንድ ሆነን እናስማማ ብላችኋል። እንደዚህ ካላችሁ ወዲህ ለምን ነው የምትቀየሩትኝ? ለምንድን ነው ታዲያ የሱንስ ማታዩለት ብላ ጠየቀቻቸው።
ይሄ ጥሩ አይደለም እናንተ አስመሳይ ናቸው ብላ ልክ እንደኔ እኔ ሲያስብ ገንያ እንዴ ማለት ነው ሲያስብ እነዚህ የሚወዱት ለኛ ብሎ ነው የሚወዱት ለሃይሚ ብሎ ወይ ለብሩኬ ቢሆን ሳይሆን ለኛ ብሎ ነው የሚወዱት ሃይሚን ማለት ነው የምሬን እኮ ለኛ ብሎ ነው ሲልሽ እኛ አሁን የሆነ ነገር ሲናገራት ማለት ነው እኔ እኮ ሞቼ ነው የሚወደው እኔ እኮ እንደዛ ነኝ እኔ እኮ እንደዛ ነው ማለት እኮ አይጠበቅብሽም የኔ ቆንጆ የምትወጂ ከሆነ ልብሽ ውደድ እንጂ መጥተሽ እኔ ሞቼ ነው ምናምን ይሄ ከከንፈር በላይ ነው የምትወዳችሁ ማለት ነው ለምን ተመያለሽ ወደሽ ግን የሚወዱትን ልጆችን በቃ እንዳይኖር ለሷ ማንንም ሰው እንዳይኖር ማፈለግ ምንድነው እናንተ ምን ቤት ናቸው እኔ ነገ መጥቼ ይቀጠቅጥሻለሁ አዳሜ ማለት ነው ሰንጌ እነሱ ይደውሉ የሃይሚቶች ይደውሉ አይደውሉም በምን አወቁ ነግሯቸዋል ምንድነው ሀራ እሱ ራሱ እግዚአብሔርን እንደዛ አላለም የምሬ ነው እንደዛ አላለም የሚደውሉት ልጆች አሉ ነው አለ እንጂ አይደለም ሰምቻለሁ ምንድነው ያለው መሰለሽ እኔ ለሰላም ነገር መስሎኝ ሲደውሉ አንስቼ ሃሎ ስል እነሱ ይሳደባሉ ችግር የለውም ይስደቡኝ በቃ ይና ያለው ምንም አላለም ሌላ ግን የሚበልጣው ግን እነሱ እንዲስማሙ ስለምትፈልጉ እኔም ተመልሻለሁ ደግሞ ተበሳጭቼ ተናድጄ ነበር ለዛ ነው ስለዚህ አሁን ደግሞ ተመልሼ ያስታርቃለሁ እቺ ሚሚ ተብዮ ደግሞ ማለት ነው አወሪ ትላለች እቺ ደግሞ ታወራለች ሁለቱም አንድ ናችሁ ተገብራችሁ ቁጭ ብለው ይዛጋለሞት ትላንትና ይኸውልሽ ሰንጌ ትላንትና ምን ትላለች እኔ ገባችሁን አላየሁም እኔ ስራ ነበርኩኝ ምን ይላሉ ቁጭ ብዬ ማታ ለነሱ ምሽት ነው ከዛ ኧረ ትላታለች ልክ እኔ እንደዚህ እንደማወራ ኧረ እዛ ቤት እኮ ያቺ እኮ ገባች ተበታተኑ እንዴ ትላለች አንደኛዋ ደግሞ ቢኮዝ እኛን አላየንም ትናንትና ተመልከች ለምን ጾመኛ ከሆነ ለምን እንደምታሚው የሰኒ የማናት የሃይሚቶች እኮ ራሳቸው ኮሜዲያ ሆነው ይጫወታሉ ከፈለጉ ይጨፍራሉ ካልፈለጉ ደግሞ በቃ አንድ ቢሆን እንዲ ነው ይላሉ መቼ ቀን ሰምቻቸው አውቃለሁ ለምን እነሱ ላይ ለምን እነሱን ሊያጠፉ ፈለጉ ለምን እነሱን ጥፋተኛ ለማድረግ ፈለጉ ሁሉ ቀን ሁላችሁም ይሄ ሚሚ በጣም አምጥታችሁ ብሩኬና ሃይሚ ፕሮፋይል ላይ አለ ምናምን ትልቅ እነሱ እኮ መተው ሶሪ አይሉም ብለው አቁም እኔ በህይወት እዛ ሚሚ ቤት መጀመሪያ ያስገቡኝና ጥያቄ ጠይቃችኋለሁ ሲጀምር ማለት ነው ማን ነው ሀብ ደውሎ እኔ ሀብ እኮ ሀብ ጋር ደውዬ ልጠይቅ እችላለሁ ግን መደወል አልፈልግም እንዴ መደወል ስላችሁ በኢንስታግራም መደወል ምናምን እችላለሁ በኢንቦክስ ልጠይቅ እችላለሁ ግን እንዳትደውይ ሰኒ ለምንድን ነው የምትደውይ ማን ነው ሲልሽ እኮ በኢንቦክስ ምናምን እኮ ነው የምልሽ እንጂ ለምን ማን ነው እሱ ወንድኩ እነዚህ ሰዎች እኮ መላክ አደረግናቸው ጭራሽ እኔ ለሱ ገደው መደወል እኮ ፈልጌ ሳይሆን ሃይሚቶች ምናምን ሃይሚ ፕሮፋይል እየለበሱ ናቸው ወይ የደወሉት ብዬ መጠየቅ እኮ ይችላል ገባሽ ትክክለኛ መልስ ይሰጥሻል ብሌን ተብዮ ደግሞ ሃይሚ ማናት ያለ ሰው እኮ ነው ሰኒ አንድ ነገር ልንገርሽ ሃይሚ ማናት ብሎ ያለ እኮ ነው ባለፈው አልረሳንም ሃይሚ ማናት ምንድናት ያለ ሰው ነው ለአንቺ ትክክለኛ መልስ ይሰጥሻል ብለሽ ታስባለሽ ማናቸው እነሱ ሲጀመር ምንድናቸው እንዴ ይሄን እንደዚህ ምን ሆነላቸው እንደዚህ አድርገሽ እንዳትደውይ እኔ ያናድደኛል አሁን ያልተባለ ሲጻፍ አሁን ለምሳሌ የሃይሚቶች ብላ አንገት አስደፋች ምን አርገው ነው አንገት የሚያስደፋው ይሄ አሁን ያናድዳል በቃ እውነተኛ አንቺ ሰኒ ደግሞ በቃ እኔ እዚህ አላወራሽም እዚህ ገብቶሻል እኔ አሁን ነገ እኔ ቀን
ፈጣሪ አምላክ ቀኑን በጥንትን ያድርገው። ትጠየቃለሽ ብሌን ማለት ነው። ተዘጋጅ። ገበሽ አይደለ? እኔ ምንም ማድረግ አትችይም። ገበሽ እዛም እዚህ አንዴ ትምልልሻለች። እነሱማ አላማቸው በቃ እነዚህ ልጆች እንዳያስጠፉ ነው። አሁንማ ነቃን እኮ። ታዲያ እነሱን ታስጠፉ እኮ የእሷ እኮ እንደሱ አይደለ እንደ የተፈለገው። ታዲያ ሌላ ምን ነው የተፈለገው? አሁን አላማው ገብቶናልና አይ መላላክ። አንቺ እኮ ተላላኪ ከሆንሽ እኮ ገባር ተላላኪ ከመሆን ጀመረ እኮ። እኔ እኮ አንቺ ቤት ትተሽ የነሱ ቤት መግባት የጀመርሽው ቀን ነው የፈራውሽ። ገበሽ አይደለ? በጣም አልሽሳ ምን ይሄ ነው። እኛ እኮ አውቀን እኮ ነው ዝም ማለት ነው። እኛ ምን አገባን እዛ ለምን ማን ማለት ነው? እኔ እኮ እግዚአብሔር በጣም ነው የሚወደድ። በጣም ነበር የሚያከብራት። እኔ እንደዛ ሲታወራ እኔ እንደ ቪዲዮ ወጣ እንደዛ እየተከራከረች ለማብላ ነው። ያውልሽ ሳንጌ እኔ እገባ እዛ ቤት ነው የምገባውልሽ አልነበረ? ትመጪ ነበር አንቺ። እኔ መጀመሪያ የገባሁት ከዛ ምን አረጎች መሰለሽ? አንድ አይሻ የሚሏት ትሳደባለች እኛን እንደዚሁ እዛ ቤት ብላ ማለት ነው። እና አንዷ ምን ትላለች? የሃይሚ እናት ስትዘቀዘቅ ለምን አትናገሩ ማለች አንዷ የሃይሚ እህት ማለት ነው። ስትል አያገባንም ከያቸው እኔ ይሄ ነገር መጠየቅ ስላለብን ትጠየቃለች። ምንድነው? አንቺስ ምን አይነት ጥያቄ ነው የምትጠይቃት? ሰኔ አንቺ እኮ ጥያቄውም እኮ ከረር ያለ አይደለም የምትጠይቂው። ራሷ ስትፈልግ ትጠይቅ፣ መጠየቅም አያስፈልግም። በቃ ወቅታቸው አይደል? ነገርን ሰማች እሷን እኮ ነው ያለችው። ብሌን እኮ ይጠይቃታል። ብሌን ራሷ አትጂዛ መኒካ ቤት ነው እንደምታውቁ። ራሷ ቤት ትምጣ፣ ራሷ ትምጣ። እንደዚህ ብላችሁ አላችሁኝ ብላ እኔ እኮ አሁን ብሌንን በጣም ነው የሚያከብራት የነበረው፣ ግን አሁን ከአክብሮት ዜሮ ገብተሻል ነው ማለት እኔ በጣም ነው ያከበርሻል። በጣም ነው እንደ ተከባበርሽው። እኔ እግዚአብሔርን ድሮ አከብራታለሁ። እውነቴን ነው፣ ግን አሁን ዜሮ ገብታለች በእኔ ዘንድ ማለት ነው። ለምን እንደዛ ይልሽ? ዜሮማ የገቡትማ ይኸውልሽ ስራቸው የታወቀባቸው ዕለት ነው ዜሮ የገቡት። እኔ አሁን የሁላችሁም ድምጽ በእጄ ላይ ያለኝ ሰው ነኝ። እኔ አውቄ ነው እንጂ አላወጣም ያልኳችሁ። ኧረ ድምጽ አለ እንደ አንቺ ጋር ብዙ ድምጽ እጄ ላይ አለ። ልክፈልሽና ወደ እኔ ያስተላልፍ ያማረ ብር ልክፈል። እንደዛ አይደረግም። ምን ማለት ነው እንደዛ አይደረግም? ኧረ እንደዛ አይደረግም። እኔ አሁን ብሌን ለምንድን ነው እንደዚህ ያለ? ይሄ ነገር ድምፁ ሰው ገላለሁ የሚለው ነው። አሁን አንዳንድ ድምፅ ውድ ነው፣ አንዳንድ ድምፅ ደግሞ ርካሽ ነው። እኔ አሁን መቅዲ እንደዛ እኮ አይባልም። እግዚአብሔርን ሳትሰሚ ሳታውቂ የሆነ ነገር እውነት ነው ብለሽ ይሄ ነገር ሙጭጭ። አሁን ለምሳሌ እኔ ያደረኩት ነገር ሳኒ እንደዚህ ያደረገች ሲሉሽ ሰምተሽ ብቻ ለማውራት ትችያለሽ። ግን ዝም ብሎ በቃ የሆነ አስበሽ እነሱ ነው በቃ እንደዚህ ነው እንደዚህ የሚያደርጉት እነሱ ነው አይደለም። ሰኒ እኔም ብለው እሷ ሁለት ፕሮፋይል ስላደረገች እሷ የሁለቱም ወዳጅ ናት። እኛ የሃይሚ ስላደረግን የሃይሚ ወዳጅ ሆነን ነው። እኔ ሁለቱም ነው የምወዳቸው፣ ግን ደግሞ ሃይሚ ስትጎዳ ታሳዝነኛለች። እኔ እኮ እየሰማሁት ደነዝ ናት። ያወራችው ወሬ ሰምተሻል? ወረኛ በያት። እኔ ሰምቻለሁ። ቅድም ስጮህ ነበረ ሀናን ቤት እኔ ለብቻ እየጮህኩ እንደውም ሬት ቅዱ ብላይ